እሺ ሰላም ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ የእንግሊዘኛ ወርዶችን በአማርኛ መተርጎም ወይም ደግሞ በአማርኛ ትርጓሜያቸውን እነዚህን ወርዶች በዚሁ ቪዲዮ አካትቼ ይዤላችሁ መጥቻለሁ። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደጋግማችሁ በማየት በዚህ ቪዲዮ ብዙ ወርዶችን ትማሩበታላችሁ ታውቁበታላችሁ በማለት ይህንን ቪዲዮ አዘጋጅቼላችኋለሁ። እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና በመላው ዓለም ያሉ ዜጎቻችን እንዲያጠኑት እንዲሁም ደግሞ በውስጥ መስመር እየገቡ ትምህርታቸውን እንዲከታተሉ እናንተ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ አይረሳ ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር እንደምትችሉ ለመግለጽ እወዳለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። እሺ እንግዲህ ከዚህ ጋር የምታዩት የእንግሊዘኛ ወርድ ነው። ይሄን ደግሞ የእንግሊዘኛ ወርድ በአማርኛ ምን እንደሚል ይህኛው ወርድ በእንግሊዘኛ የተጻፈው በአማርኛ እዚህ ጋር በፊደላቶች አስቀምጫለሁ። ድምጹ ምንድነው የሚል ምን ብለን ነው የምናነበው? እዚህ ጋር በአማርኛ ተቀምጧል። ትርጉሙ ደግሞ እዚህ ጋር ምን ማለት እንደሆነ የእንግሊዘኛ ወርድ በአማርኛ ትርጉሙ ምን ማለት እንደሆነ ከዚሁ ጋር ደግሞ አስቀምጫለሁ ማለት ነው። አሁን እናንተ እዚህ ጋር የምታዩቸው ሁለቱም ቃላቶች የአማርኛ ቃላቶች ናቸው። ነገር ግን ይሄኛው የእንግሊዘኛ ቃል ሆኖ ትርጉሙ ያልተፈታ ነገር ግን የእንግሊዘኛ ወርድ በአማርኛ ፊደል የተጻፈ ነው ማለት ነው። ይሄኛው ግን የአማርኛ ትርጓሜ ወይም ደግሞ ትርጉሙ በእንግሊዘኛ የተነገረው ቃል በአማርኛ ፍቹ ምንድነው በማለት ከዚህ ጋር አስቀምጨላችኋለሁ። በደንብ መከታተል ይኖርባችኋል ማለት ነው። እሺ ከዚህ ጋር ምን ይላል? መንዴይ ስንል ምን ማለት ነው? ሰኞ ማለት ነው። ሰኞ። ይሄ ሁለተኛው ምን ይላል? ቲውስዴይ ስንል ማክሰኞ ማለት ነው። ማክሰኞ። ሶስተኛ ዌንስዴይ ማለት ደግሞ ሮብ ማለት ነው። ሮብ። አራተኛ ተርስዳይ ማለት ሐሙስ ማለት ነው። ይሄው እዚህ ጋር በአማርኛ አስቀምጫለሁ፣ እንግሊዘኛ እዚህ ጋር ተቀምጦላችኋል ማለት ነው። እንግዲህ እነዚህን ቀናቶቹን በእንግሊዘኛ ምን እንደሚባሉ ከሰኞ እስከ እሁድ ያሉትን ሙሉ የሳምንቱን ተከታታይ ቀናቶች በእንግሊዘኛ ማን እንደሚባሉ ከዚሁ ጋር ተቀምጠዋል ማለት ነው። እሺ ይሄኛው ደግሞ ምን ይላል? አምስተኛ ፍራይዴይ ማለት አርብ ማለት ነው። አርብ። ቀጣይ ሳተርዴይ ማለት ደግሞ ቅዳሜ ማለት ነው። ቅዳሜ። ሰንዴይ ማለት እሁድ ማለት ነው። እሁድ። እንግዲህ የሳምንቱ ተከታታይ የሰባቱ ቀናቶች ከዚሁ ጋር ተቀምጠዋል። ሌሎቹን ደግሞ እንግዲህ ሃውስሆልድ አይተም እንዲሁም ደግሞ ቤትና የቤት ውስጥ ቁሳቁሶችን በዚህ ላይ ደግሞ እናያለን። በደንብ ተከታተሉ። ሃውስ በአማርኛ ሃውስ ማለት ቤት ማለት ነው። ቤት። WALL ማለት ግድግዳ ማለት ነው። ግድግዳ። ዶር ማለት በር ማለት ነው። በር። ዊንዶው ማለት መስኮት ማለት ነው። መስኮት። ቤድ ማለት አልጋ ማለት ነው። አልጋ። ሺት በአማርኛ መዚጋ የተጻፈው ምን ይላል? ሺት ይላል። ሺት ማለት ምን ማለት ነው? ትርጉሙ አንሶላ ማለት ነው። አንሶላ
ሲ ዩ አር ቲ ኤ አይ ኤን ካርቴን። ካርቴን ማለት መጋረጃ ማለት ነው። መጋረጃ። ፒ አይ ኤል ኤል ኦ ደብሊው ፒሎው። ፒሎው ማለት ትራስ ማለት ነው። ትራስ። ሲ ኦ ሲ ኬ ኢ አር ሎከር። ሎከር የልብስ ማከማቻ ወይም ማስቀመጫ ማለት ነው። ኤስ ኤች ኢ ኤል ኤፍ ሼልፍ። ሼልፍ ማለት ምን ማለት ነው? መደርደሪያ ማለት ነው። መደርደሪያ መደርደሪያ። ዲ ኢ ኤስ ኬ ዴስክ። ዴስክ ምንድን ነው? የስራ ጠረጴዛ ማለት ነው። የስራ ጠረጴዛ። ፒ ኤል ኤ ቲ ኢ ፕሌት። ፕሌት ማለት ምን ማለት ነው? ሳህን ማለት ነው። ሳህን። እሺ ቀጣይ ኤም አይ አር አር ኦ አር ሚረር። ሚረር ምንድን ነው? መስታወት ማለት ነው። መስታወት። ቢ ኤል ኤ ኤን ኬ ኢ ቲ ብላንኬት። ብላንኬት ምንድን ነው? ብርድ ልብስ ማለት ነው። ብርድ ልብስ። ኤስ ፒ ኦ ኦ ኤን ምንድን ነው የሚለው? ስፑን። ስፑን ምንድን ነው? ማንኪያ ማለት ነው። ማንኪያ። እሺ ኤፍ ኦ አር ኬ ፎርክ። ፎርክ ምንድን ነው? ሹካ ወይም ሹካ ማንኪያ የምንለው ነው ማለት ነው። እሺ ቀጣይ ሲ ዩ ፒ ካፕ። ካፕ ማለት ኩባያ ማለት ነው። ኩባያ። ጂ ኤል ኤ ኤስ ኤስ ግላስ። ግላስ ማለት ብርጭቆ ማለት ነው። ብርጭቆ ብርጭቆ። ፒ ኦ ቲ ፖት። ፖት ምንድን ነው? ድስት ማለት ነው። ድስት። ቢ ኦ ቲ ቲ ኤል ኢ ቦትል። ቦትል ምንድን ነው? ጠርሙስ ማለት ነው። ጠርሙስ። እሺ ቲ ኢ ኤ ፒ ኦ ቲ በአንድ ላይ ቲፖት ይላል። ቲፖት። ቲፖት ምንድን ነው? በራድ ማለት ነው። በራድ። ኬ ኤን አይ ኤፍ ኢ በአንድ ላይ ምን ይላል ሲነበብ? ናይፍ። ናይፍ። ናይፍ ማለት ቢላዋ ማለት ነው። እንግዲህ እዚህ ጋር ክናይፍ ብለን የማናነበው ኬ ከኤን ጋር ስትመጣ ኬ ምን ትሆናለች? ሳይለንት ትሆናለች። ሶ ናይፍ ብለን እናነባዋለን። ትርጉሙ ቢላዋ ማለት ነው። ኤል ኤ ኤም ፒ ላምፕ። ላምፕ ምንድን ነው? መብራት ማለት ነው። መብራት። ሲ
ኤች ኤ አይ አር ምን ይላል? ቼር። ቼር ምንድን ነው? ወንበር ማለት ነው። ወንበር። እንግዲህ ውድ ተመልካቾቼ በዛሬው ዕለት ይጀላችሁ የቀረብኩኝ ቪዲዮ ወይም ደግሞ ትምህርታችን ቀኖችንና እንዲሁም ደግሞ ሃውስሆልድ አይተም የሚባሉትን የቤት ውስጥ ቁሳቁሶችን በዚህ ቪዲዮ ይጀላችሁ ቀረብኩኝ። እናንተ ቪዲዮውን እስከ መጨረሻው ስላያችሁልኝ እጅግ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እንግዲህ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ነው የምታልፉት ለማሳሰብ ፈልጌ ነው። በሌላ ቪዲዮ እንድንገናኝ እናንተ ላይክ ማድረጋችሁ አይረሳ ማለት ነው። ለዛሬው ትምህርታችን ከዚህ ላይ እናጠናቃለን። መልካም ጊዜ